ትሁት ወዴት ነው የምትሄጂው? ትሁት እያናገርኩሽ እኮ ነው። ይሄን አልነበር እንደፈለከው? ምኑን? የኔ መሄድ። ለማንኛውም በነበረን ጊዜ ያስከፋው ነገር ካለ እርሳለሁ። በቃ አባዬን ጥለሽው ልትሄጂ ነው ማለት ነው? አሁን እኮ አባዬ ደህና ነው። ደግሞ በሚፈልገኝ ጊዜ ሁሉ ከጎኑ ነበርኩኝ። አሁን ግን ያንተ ኃላፊነት ነው እንጂ የኔ ኃላፊነት አይደለም። እባክሽ ተረጋጊና እንዴት እናውራ። ምንም ማውራት አልፈልግም። ይልቅ መሄድ አለብኝ። ትሁት የትም አትሄጂም። ካሌብ ትኬት ቆርጫለሁ። ስለዚህ አታስቆመኝም። አትሄጂም አልኩሽ፣ አትሄጂም። መሄድም ካለብሽ በስነ ስርዓት ተሰናብተሽ ነው የምትሄጂው እንጂ ዝም ብሎ እንደኖረ ሰው ዝም ብለሽ አትወጪም። ለእኔ መውጣት ያው መውጣት ነው። በክብር ተሰናበትኩኝ አልተሰናበትኩኝ ለውጥ የለውም። ቆይ ምንድነው እንደዚህ የቀየረሽ? ካሌብ ተወኝ ልሂድበት። 2 ደቂቃ ቤት ተቀምጠን እናውራ። ጊዜ የለኝም። እባክሽ በአባባ ሞት ይሽሻል። እዚህ ድረስ መጥቶ አለመቀመጥ ምን ይባላል? ካሌብ እዚህ ድረስ የመጣሁት እኮ በአባዬ ሞት ስላልከኝ ብቻ ነው። የምትናገረውን ንገረኝና ልሂድ። አባዬ ዝም ነው እንደ የምትለው? ምን ላድርግ ልጄ፣ ብዙ ለመንኳት። እሷ ግን ባዳ መሆኗን ጥላን በመሄድ ልትነግረኝ ፈለገች። አባዬ ለምንድን ነው እንደዚህ አይነት ነገር የምትናገረው? የአብራኬ ክፋይ ልጄ ብትሆኝ ኖሮ እየለመንኩሽ ጥለሽኝ አትሄጂም ነበር። መወለድ ቋንቋ ነው የምትለኝ አንተ አይደለህ እንዴ? እስከማውቀው መወለድ ቋንቋ ነበር፣ ግን ቋንቋችንን ረግጠሽው ሄድሽ። አባዬ ይቅርታ አድርግልኝ። ትሁት ቅድሚያ አንቺ ይቅርታ አድርግልኝ። አባዬ እውነቱን ነው። በልብሽ ቂም ቋጥረሽ ሌላውን ይቅርታ ብትጠይቂ ምን ዋጋ አለ? እኔ እንደዛ አላሰብኩም። እሺ በቃ ካሌብ ይቅርታ አድርግልሃለሁ። አመሰግናለሁ። ስለዚህ ቦርሳሽን አስቀምጪዋ። ይቅርታ አድርኩልህ ማለት ግን አልሄድም ማለት እኮ አይደለም። ዛሬ ረግጠሽን ብትሄጂ ከልቤ ነው ማዝንብሽ። ሞተ ቢልሽ እንኳን እንድትመጪ አልፈልግም። አባዬ ለምንድን ነው ክፉን ብቻ የምታስበው? ልጄ ሞቴን ትፈልጊያለሽ እንዴ? ዳኒን ጉድ ሰራችው። የሆነ ቦታ እንገናኝ በማለትም ያንን የሰማይ ስባሪ የሚያክል ሰውዬ አባባን ያስፈታው ልጅ አምጪ በማለት ጠየቃት። እሷም እሺ ብላ ዳኒን አሳልፋ ሰጠችው። ያም ሰውዬ ዳኒ ላይ በመተኮስና እንደዚህ አድርጎ አስቀመጠው። በጣም ያሳዝናል። ቲና አሁን ላይ ምንም ነገር ለማድረግ ወደኋላ አትልም። እናም ልጁ ሰውየውን አምጪ ካልሆነ ግን አንቺን እገልሻለሁ ሲላትም እሷ መግደል እንጂ መሞት ስለማትፈልግ አባባ ጋር መጥቶ ታስሮ የነበረው ልጅ አምጪ በማለት ጠየቃት። እሱ እኮ ምንም አያውቅም፣ እንደው መልሰህ አገድከው አለችው። እሱ ነው አባባን አስመልጦ የወሰደው፣ አንቺ ጅል ነሽ በማለትም ሲናገራት አሁን ዳኒን አሳልፋ ሰጠችው። አባባ ቲናን እየተከታተልክ የምታደርገውን ነገር አድርግልኝ ንገረኝ ብሎት ነበር። እሱም እሺ በማለት የአባባን ቃል ተስማምቶ አሁን ቲናን መከታተል ጀመረ። በኋላ ላይ ግን ቲና እየተከታተላት መሆኑን ለአጋቹ ልጅ ነገረችው። እሱም አዎ ነው ብዬሽ ነበር ድሮውንም፣ ስለዚህ ይሄ አጥፊሽ እንጂ አልሚሽ አይደለም ማለት። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ትሁት ቀጣይ ፓርት ይዘን መጥተናል። እንግዲህ ዛሬ ዳኒ ምን አጋጠመው? ዳኒ አባባ ባዘዘው መሰረት የአባባን ቃል ለማክበር እና የአባባን ቃል ለመፈጸም ቲናን እየተከታተላት ነበር። ዛሬም እዛ ሰውዬ ጋር እየተገናኘችም እንደሆነ አወቀ። ከዛም በኋላ አሁንም ቢሆን ማንን ልታጠምድ እንደቻለች ባላውቅም ግን ደግሞ ካሌብ ይመስለኛል አባባ። እናም ሲያወሩ የሰማኋቸው አሁን ካሌብን አግተን አባባ ለልጁ ሲል ብዙ ገንዘብ ይሰጣል፣ ስለዚህ እሱ ማገት አለብን ስትል ሰማኋቸው አላት። ምን አለ አባባም? አዎ አባባ በቃ የወደፊት እቅዳቸው ይህ ነው። እሱ 1 ሚሊዮን ብር አንጪ ሲላትም እሷ ይሄ ብር ለእኔም ያስፈልገኛል ከየትም ላመጣው አልችልም አለች። ከዛም ይህንን ስትለው እንግዳውስ አይመለከተኝም ብሎ ጥሏት ሄዶ ነበር። ነገር ግን ድጋሚ ተመልሶ እኔ በጣም ተደብቄ ብዙ ነገር ሰምቻለሁ፣ በቃ ተስማምቻለሁ፣ ግን ደግሞ መጀመሪያ ያንን ከአባባ በታገተበት ሰዓት መጥቶ እጁን ያሰርኩትን ሰውዬ ልታገኙ እና ልታገናኙ ይገባል አላት ብሎ ለአባባ ተናገረ። አባባ ይህን ጊዜ ይህች አረመኔ ክፉ በቃ ምንም አርፋ መቀመጥ አትችልም ማለት ነው። ስለዚህ አንተም ሆነ ካሌብም ራሳችሁን የመጠበቅ ኃላፊነትና ግዴታ አለባችሁ። ሌላው ቀላል ነው። በትሁቴ መታ ደግሞ ጉድ ባልሰራችኝ አለ። ትሁቴ ከዚህ ቤት ስወጣ ተከታትላ የሆነ ነገር ባላደረገቻት በማለትም አባባ ማሰብ ጀመረ።
እኛ ወንዶች ነን፣ እንደምንም ብለን ልንወጣ እንችላለን። ትሁትን ካጠመደችብን ግን ምን ማድረግ እንደምንችል አላውቅም አባባ አለ ዳኒ። ዳኒ አንተ መልካም ሰው ነህ፣ ዝም ብለህ ተከታተላት፣ ካልሆነ ነገሩ ለህግ መቅረብ ይኖርበታል አለ። አዎ አሁን ያጠመዱት ካሌብን ነው ትኩረትም እያደረጉ ያሉት። አሁን ተስማምታለች እና በእርግጥ ለእኔ እንደ በፊቱ ሚስጥሯን ልትነግረኝ አልቻለችም፣ ግን ደግሞ ቃልህን ለመሙላት ስል እየተከታተልኳት ነበር። ቲና አሁንም በክፋት ላይ ነው የምትገኘው፣ ምክንያቱም ካሌብን አግታ ያንተን ንብረት በሙሉ መውረስ ትፈልጋለች። በካሌብ ተደራድረህ ንብረትህን አሳልፈህ እንድትሰጣት ትፈልጋለች። ይህ ነገር ደግሞ ከባድ ነው። ካሌብ ስሜታዊ ይሆናል፣ መጠንቀቅም አለበት አለ። አይ አሁን በካሌብ ብቻ ሳይሆን ባንተም ስለመጣች መጠንቀቅ አለብህ አለ አባባ። ይህም ብለው ድጋሚ ሊከታተላት ሲሄድ ቲና ሆዬ ዳኒ እንደተከታተላትና ለነዛ ቤተሰቦች ለካሌብ ወገን ሆኖ እሷን አፍገው እንደጣላት ስለተረዳች አሁን ዳኒን ያላየች መስላ እያየች ነበር። ሲከታተላት ነቅታበት፣ መጨረሻ ላይ ግን ለዛ ሰውዬ ቴክስት አድርጋ እየተከታተለን ነው በማለት ነገረችው። ሰውየውም ከኋላ ዳኒን እጅ ከፍንጅ ያዘው። አሁን ዳኒን እንዳይሆን አድርጎ ደም በደም አድርጎ ከቀጠቀጠው በኋላ ለቀቀው። ዳኒም እየተሽበለበለ ወደ ቤት መጣ። ይህን ያየው አባባ የፈራሁት ነገር መጣ፣ በቃ ይህችን ሴትዮ የሆነ ነገር ማድረግ አለብኝ፣ እንደዚህማ በእኔ ዙሪያ ያሉ ሰዎች ላይ እንድትጫወት አልፈልግም አለ። ቲና በእርግጥ አሁንም ቢሆን ማብቂያ የላትም፣ ወደፊትም ብዙ ነገር ማድረግ ትችላለች። ዳኒ በሷ እጅ ከተጠመደ ወደፊት የካሌብ ዕጣ ፈንታ ምንድን ነው? ዳኒን እንግዲህ ከራሷ በላይ ትወደዋለች፣ ታምነዋለችም። ለሱ ብላ ብዙ መከራ ብዙ ነገርንም እንዳደረገች ምንም ጥርጥር የለውም። ግን ደግሞ አሁን በምትወደው ልክ ለዳኒ ያላት በቀል ትልቅና ከባድ ሆኗል። አሁን ዳኒን ሐኪም ቤት ይዘን እንሂድ እያለ አባባ ቢለምነውም አባባ እኔ ደህና ነኝ፣ ለዚሽ ቁስል የትም ቦታ መሄድ አልፈልግም። ይህን ጨለማ ተገን አድርገው ደብድበውኛል። አሁን ደግሞ ሁለታችንንም ይህን ጨለማ ተገን አድርገው አጉል ነገር ቢያደርጉን የማንወጣው ችግር ውስጥ እንገባለን። ይህ ለኔ ቀላል ነው፣ እድናለሁ አለ። አባባም እንግዲህ ዳኒን በፋሻ ጠቀለለ፣ እንዲሁም ደግሞ ደሙን ጠራረገለት። ካሌብ ሲመጣ ያየውን ነገር ማመን አቃተው። ምንድን ነው አለ። ይኸው ሚስትህ እንደዚህ አደረገች፣ ዳኒን አስደበደበችው አለ። ደብድባ መልቀቋ ጥሩ ነው፣ በዛው ገላ ሳጥለው አለ። ይገርማል፣ ጊዜ ላንተ ብዙ ነገር ስትሆን ዛሬ ደግሞ መልሳ አንተን አጠመደችህ አለ። አባባ ተበሳጨና እረፍ አንተ ልጅ፣ ንግግር ሁሉ በጣም ይደብራል። ትሁትን ከዚህ ቤት አባረርክ፣ አሁን ማንም የለንም። ዳኒን ደግሞ ልታባረር ነው። እልቅስ በአንተ የመጣ ነገር ነው በሱ ላይ የሆነው። ራስህን በደንብ መጠበቅ አለብህ። አሁን ቲና ከዳኒ ሳይሆን ችግሯ ወይም ደግሞ ከሌላ ሰው ሳይሆን ካንተ ነው። ምክንያቱም አንተን አግታ የኔን ገንዘብ ሙጥጥ አድርጋ መውረስ ፈልጋለች። ዳኒ እየተከታተለ ይህን ነገር ሰምቶ ነው ራሱን መስዋዕትነትና ክፉ አደጋ ላይ ያደረገው አለው። ምን አለ ካሌብ? አዎ እውነታው ይሄ ነው። በጨለማ ገብተህ መውጣት የለብህም። በቃ አርፈ በስነ ስርዓት ስራህን እንዲሁም ደግሞ ተጠንቅቀህ መራመድ አለብህ። ከዚህ በኋላ ሌላ ችግር ቢፈጠር እኔ የለሁበትም በማለት አባባ አስጠነቀቀው። ትሁቴ እንግዲህ ቤተሰቦቿ ጋር ትድረስ አትድረስ የሚታወቅ ነገር የለም። ግን ደግሞ ከባዱ ነገር እዛ መድረሷ አለመድረሷ ያስጨነቀው አባባ ልጅ ቤተሰቦቿ ጋር ደርሳ ይሆን? ቤተሰቦቿ ስልክም አልደወሉልኝ፣ ምን ተፈጥሮ ነው እያለ በሚያስብበት ሰዓት ነበር ዳኒ እንደዛ ሆኖ የመጣው። ትሁትን ታግታታለች ወይስ አታግታትም የሚልም ሀሳብ ውስጥ ገብቷል። ለጊዜው ቲና ትሁትን ሳይሆን ዳኒን ከፊት ለፊቷ ስላገኘች እንደገናም የካዳትና ብዙ ነገር እንዳደረሰባትም ስለተረዳች ዳኒ ከዚች ዓለም መሰናበት አለበት ብላ ለአጋቹ ሰውዬ ነገረችው። እሱም መሰናበት የለበትም፣ በደንብ ተቀባይነት፣ ይህንን መከታተሉን አቁም፣ ከነሱ መረጃ እንዲሰበስብልን እናደርገዋለን አላት። እንደዛም ከሆነ ጥሩ ሀሳብ ነው አለች። አሁን ዳኒን በእርግጥ መረጃ ከነሱ ጋር ሆኖ እየሰበሰበ ለቲና እንዲያቀብላት ተስማምቶ መጥቷል። ግን ደግሞ እንዲለቁት እንጂ እውነት ለሷ ሊያግዝ አልነበረም። ለአባባ ነው ይህ ሁሉ ነገር። አባባም አንተ እኮ መልካምና ብልጥ ሰው ነህ፣ የእውነት የኔ ልጅ ቢሆን እዛው ድፍት አድርገውት ይቀራሉ አጉል መድረቅ ሲጀምር አለው። አባባ አንበሳው ድመት ይሆናል፣
ለምን ብትል ነብሩም እንደዛው ጥሩ ጊዜ ወይም የማያመቸው ቦታ ላይ ሲደርስ፣ እኔም ዛሬ ለቲና እንደዛ ነው የሆንኩላት። ለእሷ ተገዥና እሷ የምትለውን ነገር ከእናንተ ያጣራሁ ልነግራት እሷን እንደማግዛት። ስለዚህ መውጣት የነበረብኝ እንደዚህ ብዬ ነው። ባለፈው አንተ ስትታገት እኔ አላውቀውም፣ እኔ ልገለው ነው ያልኩት፣ ለዛ ነው። አሁንም ደግሞ እንደዛ ብዬ ወጣው አለ። ጥሩ ነው፣ ይሄ ብልሃትህን ይቀጥልልህ። እመነኝ፣ ያንተ ደም ፈሶ አይቀርም ዳኒ። እኔም ማረጋትን አውቃለሁ። በቁሟ ደም እንባ ሳላስለቅሳት የሰው ደም ማፍሰስ ምን እንደሆነ ሳላሳያት ወደ ኋላ ልልም። እሷም ያም ግብዳ ሰውዬ ያደረጉትን ነገር አልረሳውም። የመጨረሻ መቀመቅ የሚገቡበት ጊዜ ደርሷል። ስለዚህ አንተ በርታልኝ፣ ሌላውን ለኔ ተው በማለት አባባ ከባድ ውሳኔ ወሰነ። ካሌብ አሁን በጣም ተናደደና እስከ መቼ እሷን ግንባሯን ብዬ ደፍቼ ጥላታለሁኝ፣ ሰላሜን አላገኝም በማለት ለአባባ ተናገረ። አባባም ለዚህ ነው የጅብ ችኩል ቀንድ ይነክሳል የምልህ። አንተ ነገሮችን ከማበላሸት ውጪ በጥበብ አንድም ነገር አድርገህ አታውቅም። ይኸው ባንተ ስህተት እኔ እየተቀጣሁ ነው። ትሁቴ ከቤት ወጥታ በመሄዷ ብዙ ነገር እየተፈጠረ ነው። ስለዚህ አርፈ ተቀመጥ በማለትም ካሌብ ላይ ጮኸበት። ካሌብም የመጨረሻ ተናደደ። ቻናሉን ሰብስክራይብ ያደረጋችሁ